ወድ በጣም ነው የምወደው። በጣም ራሴን ሰጣለሁ። በጣም አምናለሁ። ከዛ ግን ሳይሆን ሲቀርም እግዚአብሔር አልፈቀደውም ብዬ ሄዳለሁ። ራስሽ የምታበረችበት መንገድ አለሽ? ምክንያቱም ብዙ ሰው የሚጎዳው ሲቀር ሳይሆን ሲቀር ነው የሚጎዳው አይደል? እውነት ነው። ላለፈው 100 ዓመት ያሉ ካምፓኒዎች 2 ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ 2 ወይ 3 ምናልባት በንግድና በመናምን ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት አሁን ላይ የፍቅር ህይወት የለኝም። በዚህ ሰዓት ልጆቼና ስራዬ ብቻ ነው ያለው። እግዚአብሔር የሚፈቅደው ቀን ይሆናል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። አሁንም በአዲስ ቪዲዮ ተመልሻለሁ። በነዛ ሪአክት እናደርጋለን። ቪዲዮውን ላይክ በማድረግ ጀምሩት። ሐሳብና አስተያየታችሁን የተሰማችሁን ነገር ኮሜንት ላይ ጻፉልኝ። እኔ ለእናንተ ደግሞ ሪፕላይ አደርጋለሁ። እስኪ ወደ መጀመሪያው ቪዲዮ ልሰዳችሁ። ወድ በጣም ነው የምወደው። በጣም ራሴን ሰጣለሁ። በጣም አምናለሁ። ከዛ ግን ሳይሆን ሲቀርም እግዚአብሔር አልፈቀደውም ብዬ ሄዳለሁ። ራስሽ የምታበረችበት መንገድ አለሽ? ምክንያቱም ብዙ ሰው የሚጎዳው ሲቀር ሳይሆን ሲቀር ነው የሚጎዳው አይደል? እውነት ነው። ምንድነው ራሴን ማበረታበት ነገር? ያው የመጀመሪያው እግዚአብሔር ቢሆንም ከዛ ባሻገር ፍቅር ውስጥ ሆኜ በጣም ራሴን ሰጣለሁ። ማድረግ ያለብኝ ጥግ ድረስ ፍቅርም ሰጣለሁ፣ እምነት ሰጣለሁ፣ አምናለሁ፣ እታመናለሁ። ከዛ ባሻገር ያን ሁሉ አድርጌ ያ ነገር ካልሆነ እየታገልኩ ነው ማለት ነው። ይሄ ከእግዚአብሔር የመጣ ነገር አይደለም። ስለዚህ ማቆም ነው ያለብኝ። አቆመውና ኦፍ ኮርስ ይናፍቅሻል፣ የነበረሽ ነገር ሚሞሪ ይኖራል ምናምን፣ ግን በቃ እግዚአብሔር ያለውን ነገር ሁሌ ልክ አይደለም፣ ሰላም አይሰጥሽም። ስለዚህ አቁመሽ ወደፊት መሄድ ነው ያለብሽ። ስለዛ አቆመዋለሁ፣ ወደፊት እሄዳለሁ ማለት ነው። ከብዶሽ ያውቃል? ግን ይከብዳል። ኦፍ ኮርስ ያኔ በጣም ጀግና ነኝ፣ እዚህ ጋር ጥዬው እየሮጥኩ ሄዳለሁ ያልኩሽ አይደለም። ኦፍ ኮርስ ይከብዳል። ግን በርትተሽ ደግሞ መውጣት እንዳለብሽ ለራስሽ ስትነግሪው ትወጪዋለሽ። ከዛ ጊዜ በሄደ ቁጥር ደግሞ በቃ ልክ ነኝ፣ መውጣቴ ደግሞ ልክ ነበር ብሎ መልስ ይሰጥሻል ውስጥሽና ይከብዳል። ኦፍ ኮርስ ይናፍቅሻል፣ ትዝ ይልሻል፣ ያሳለፍሽው ነገር ትዝ ይልሻል። አጠገቤ ቢሆን ያለሽ ቢሆን ወቅቶች ላይ ከዛ ግን ጊዜው በረዘመ ቁጥር ግን ልክ ነበርኩ የበረታሽ ትሄጃለሽ። ደስ የሚለው አሁን ቅድም ስትናገሪ አንቺ ማድረግ ያለብሽን እስከ ጥግ ድረስ ስለምታደርጊ ነው ወደ ኋላ ማትመለሽ። ይሄን ባረኩ ኖሮ አትይም አይደለም። የእውነት ራሴን በጣም ያገነንኩ ምናምን ሳይሆን የእውነት አፍቃሪ ነኝ። አፈቅራለሁ ጥግ ድረስ ራሴን እስከ መስጠት በደንብ ነው የምሰጥሽና አምናለሁ። ለምን ፍቅርን በጣም ስለምወደው ውስጥ ነው የምገባው። ይሄ በካልኩሌሽን የማያረጋው ነገር የለም። ፍቅር ቅንነት ሲሞላበት አሪፍ ነው ማለት ለዚህ ለአፍቃሪው ሰው ጤና የሚሆነውም ማነው አባታችን አባ ገብረ ኪዳን ሲያስተምሩ የፍቅር ዕዳ ይኑርባችሁ ጀስት እናንተ ስለመውደዳችሁ እንጂ ሌላኛው ሰውዬ ለእናንተ ስለሚኖረው መውደድ ብዙ አትጨነቁ አይነት ነገር ሲያስተምሩ የሰማቸው መስሎኛል። እና እናንተ በስነ ስርዓት ስትወዱ የምትወስዱ ያማል በጣም ይሄ አምናችሁ ወዳችሁ ከኖራችሁ ሰው መለየት በጣም አስቀያሚው ነገር በዚህ ምድር በቃ እሱ ነው። ደስ የሚል ነገር አይደለም። ምክንያቱም ኮንሲኩዌንስም ስላለው ማለት ነው። ልጆች መተዋል። ልጆች ያላባት ወይም ደግሞ በተለያየ እናትና አባት እንዳድጉ ይደረጋልና እሱ ኮንሲኩዌንሱ በጣም መጥፎ ነው። በተቻለ መጠን ይሄ መታገሱ ምናምን እንዳለ ሆኖ ግን ደግሞ ፍቅር የእውነት አፍቅሮ የእውነት ወዶ መኖር ለዚህኛው ሰውዬ ሰላም አሪፍ። እስኪ ደግሞ ለወጣቶች የምትመክረው ምክር እንስማት። እዚህ ስለ ፍቅር ህይወት ካነሳን አይቀር እኛን የሚመለከቱን ወጣት ልጆች አሉ። በተለይ ቲኔጀሮች ፍቅር ህይወት ውስጥ ሲገቡ ራሳቸውን በምን አይነት መንገድ ይጠብቁኝ ነው? የፍቅር ህይወት ይኖራል፣ ይጀመራል፣ የህይወት ፍጻሜ አድርገው ያስቡታል እንዲህ ነገሮችና አንቺ ስላለፍሽው ጠንክረሽ ራስሽን እንደው ሜላትን ሰርተሻት እዚህ ስለደረሽ ለወጣቶች ደግሞ መክረን ማለፉ ጥሩ ነው። ካወራ ነው ካነሳ ነው አይቀር መልዕክት ብናስተላልፍበት እውነት ነው። ያው ምንድነው ይሄ ጄኔሬሽን አክቹሊ ከኛ በጣም የተሻለ ርቀው ሄደዋል። ግን እኔ በገባኝና ባለፍኩበት መንገድ ስናገር ሲወዱ የእውነት ይውደዱ። እቺ የዋህነቷ ትንሽ ፍቅር ላይ የእውነት መኖር ስላለብሽ ሞመንቱን መኖር ስላለብሽና ከዛ ግን ያ ነገር እግዚአብሔር ካልፈቀደው ሌላ እግዚአብሔር የተሻለ ነገር ስላዘጋጀልን
ሊሆን ስለሚችል ግዴታ ይሄ ነው ብሎ መታገል ስህተት ነው። እግዚአብሔር ጋርም እግዚአብሔርንም ልክ አይደለህም ማለት ነውና ስለዚህ ከሆነ ራሳቸውን ሰጥተው ይኖርበት እሳየው እስከ መጨረሻውም ከቀጠለ ካልቀጠለ ግን እግዚአብሔር የፈቀደውን እስከምናገኝ ድረስ በተስፋ መጠበቅና የሱን ማየት ይሻላል እንጂ ግዴታ እሱ ነው ብለው ራሳቸውን የሚያጠፉ አሉ አይደለ? ብዙ ጊዜ ወጣቶች ሲቆጡ እናያለን። ይሄ ነው የመጨረሻ ህይወቴ ብለው መወሰን የለባቸውም። አንደኛ ልጆች ናቸው፣ በጣም ብዙ ነገር ይጠብቃቸዋል። ሁለተኛ አሁን ባሉበት ወይ በትምህርትም ሊሆን ይችላል ባሉበት ነገር ሞር ፎከስ ማድረግ እና ያኛውን እግዚአብሔር ሲደርስ ሲፈቅድ ቢያደርጉት ላለው ላይፍ ሁሌ ይሄ መጨረሻ ነው ማለት ስህተት ነው በየትኛውም ህይወታችን ውስጥና እግዚአብሔር ደግሞ ሁሌ የተሻለ ነገር ስለሚያይ እኛ ስለማናውቀው ስለምንቸኩል ምናምን ነው እንጂ እሱ የተሻለውን ያስቀምጥልናል ሁሌ እና እግዚአብሔርን መጠበቅ ሁሌ ልክ ነው። እውነት ነው። እግዚአብሔርን መጠበቅ ህይወትን ከእግዚአብሔር ጋር አንድ አድርጎ መሄድ፣ ያ ማለት እግዚአብሔርን ጣልቃ ማስገባት በህይወታችን ውስጥ እግዚአብሔር እንዲመራን ማድረግ አሪፍ ነው። ለምንድነው ወጣቶች ብዙ ጊዜ በፍቅር ሲወድቁ ኢሞሽን ስሜት ብዙ ጊዜ ይመራዋል። በስሜት በመመራት የማይፈለግ መስዋዕትነት ሁሉ መክፈል ይመጣል እና እሱ አስፈላጊ አይደለም። መታገስ፣ ማየት፣ ከዛ ለእግዚአብሔር መስጠት፣ የማይሆን ከሆነ ደግሞ እግዚአብሔር አልፈቀደውም ብሎ በነገራችን ላይ እግዚአብሔር አልፈቀደውም ብሎ መተው በጣም ነው የሚያምነው። በጣም ማለት ነው። እየተጨነቃችሁ ደምን ባልቅሳችሁ ሊሆን ይችላል የምትተውት ማለት ነው። ግን የወደፊቱን ሪሌሽንሽፕ በጣም አደጋ ላይ የሚጥለው ከሆነ የማይሆን ከሆነ ፍቅሩ አንድ ሳይድ ብቻ ከሆነ ለምሳሌ ወንዱ እየፈለጋት ሴቷ የማትፈልገው ከሆነ ዋጋ መከፈል አለበት ብዬ አላስብም። በሁለቱ ልቦች መካከል መፈላለግ ሊኖር ይገባል ብዬ አስባለሁ እኔ ማለት ነው። ከወደ አንዱ ሳይድ በቃ ጥሩ ሰው ስለሆነ ላግባው የሚል ከወደ አንዱ ሳይድ ደግሞ እብድ ያለ ፍቅር ኖሮ ሁለቱ የሆነ ሰዓት ላይ መሰለቻቸት ሊፈጠር ስለሚችል አደገኛ ነው። ስለዚህ የሁለቱ በጎ ፈቃድ መፈላለግ ሊኖርበት ይገባል። በዛ ላይ በፍቅር ዋጋ ስንከፍል ደግሞ ከእግዚአብሔር ጋር የማያጣላ መሆን አለበት። እግዚአብሔርን በመካከል ያደረገ መሆን አለበት። ከእግዚአብሔር ጋር የሚለይ ፍቅር ከሆነ እያመማችሁ እየተጨነቃችሁ ቢሆን መተው የተሻለ ነው የሚሆነው። እግዚአብሔር የወደደውን ሰው ደግሞ ወደ ህይወት እስከሚያመጣ ድረስ ማለት ነው። ፍቅር በጣም ከባድ ነው። በጣም ነው የሚያመው፣ በጣም ነው የሚወጋው። ግን አንዳንዴ ጉዳቱን በየትኛው አቅጣጫ መጎዳት ይሻለ ነው የሚለው ነገር መመዘን አስፈላጊ ነው ብዬ አስባለሁ። ላለፈው 100 ዓመት ያሉ ካምፓኒዎች 2 ካምፓኒ አትጠቅስም እዚህ ኢትዮጵያ ውስጥ እያደጉ የመጡ 2 ወይ 3 ምናልባት በንግድና በምናምን ግን እንደ ፋብሪካ ወልዶ ላለፈው 100 ዓመት የቆዩ እስቲ የቱ ካምፓኒ እንደሆነ ነገር 100 ዓመት ዓለም ላይ ግን 1000 ካምፓኒዎች እነ ፊሊፕስ የተፈጠሩት እነ ሶኒ የተፈጠሩት እነ ቶዮታ የተፈጠሩት ስንት ዓመት እንደሆነ እነ ሲመንስ ፎርድ እነ ስንት ካምፓኒዎች እንደሆኑ አስቡት። ዛሬ አድገው የት እንደደረሱ እና ይሄንን እስካልፈጠርን ድረስ ስለ ድህነት ብናወራ ጠዋት ማታ ብንለፈልብም ምንም ኤክስፐርት ኢኮኖሚስትም ቢኖርን ብዙ ኢኮኖሚስቶች አሉ። ግን ኢኮኖሚስቶቻችን የሚከተላቸውና የሚረዳቸው ሰው ከሌለ አፕሪሼት ካላደረከው አንዱን ዝም ብለህ ሳምባዲ ምንም የማያውቀውን አምጥተህ በላይ አለቃ አድርገህ በቃ ጎሄድ የምትለው ከሆነ ባለ ሀገርም ዋጋ ትከፍላለች። ሁላችንም ዋጋ እንከፍላለን። ይሄ በነገራችን ላይ እነዚህ ነገሮች ከደርግ ጀምሮ የመጡ ችግሮች ይመስሉኛል። ምናልባት ደርግ ሲቋቋም ከሻለቃ በታች ያሉ ነበሩ አይደለ? እዛ ጊዜ መጡ እና እንግዲህ ከሻለቃ በታይና ምናምን የመጡት ኮሎኔሎቹን ጀነራሎቹን ሁሉ መሯቸው እና ነገሮች ሁሉ ተበላሹ። እዛ ጋር ገብቷቸዋል አይደለ? በቃ ይቻላል ምን እንትንፉ እንደ ሻለቃው እኮ ጀነራሉን መምራት ቻለ ብሎ ከተባለ ያስሰ ፕሮብሌም ይሆናል እንዴ? እና አሁን ያኔ መሰለኝ እንግዲህ እነሱም ከዳ ሲልኳቸው ምናልባት የዚህ የደርግ 109 አባላቶች የመጡታሉ ከየጦሩ ውስጥ ታች ያሉትን እንደው የፈለጋቸውን ያርጓቸው ሄዱና ተብሎ መሰለኝ እና መተው ከነሱ ጀምሮ የነበረ አመራር ሲስተም ጥሩ አልነበረም። ምን ሆነ እኔ ከፈቀድኩትና እኔን የሚደግፍ ከሆነ ምንም ይሁንም እየተባለ መጣ እና ብዙ ዋጋዎች ተከፈሉ። ደግሞ ብቁ ሰዎች ጥሩ ሰዎች በጣም ሃይ ፖዚሽን ላይ ያሉ ሰዎች በጣም ብቁ ሰዎች ካልሆኑ ሁላችንም ምንም እኔና እናንተም ብንለፋ የፈለገው የሀገር ኢኮኖሚስት ቢለፋ at the end of the day እንትን ነው የምንሆነው።
ዋጋም ነው የምንከፍለው። ያው ኃይሌ በብዙ ነገር ስኬታማ ነህ እና አንዳንድ ሰዎች ያው በጣም ፐርፌክት ሊመስላቸው ይችላል እና ቀድሞ ወሬ ያነሳቸው ቻሌንጆች አሉ ቢዝነስ ላይ ግን ምን ያክልስ ፌል ያደረጉ አጋጣሚዎች ቢዝነሶች እንቅስቃሴዎች አሉ? እኔ በሁሉ በብዙ መንገዶች ሰክሰስፉል አልሆንኩም። እንደውም ብዙ ፌለሪቲዎች አሉ። አሁን እንደዚህ አንተ የምታየው ያደጉትን እንጂ የወደቁትን አላያቸውም። ብዙ እነሱ ያው ጫካ ውስጥ የሞቱትን ዛፎች አይደለም ያው የምታያቸው፣ ሁልጊዜ የበቀሉትን ዛፎች ነው ያሉትን ዛፎች። ብዙ ዛፎች ወድቀዋል። እንደኔም ደግሞ ብዙ ፌለሪቲዎች አሉ። ከሩጫ በጀምርልክ ብዙ የተሸነፍኳቸው፣ ብዙ ፌል ያረኳቸው፣ ብዙ መከራ የበላሁባቸው አሉ። በቢዝነስም እንደዚህ ነው፣ ብዙ የከሰርኩባቸው። በጣም አዋጣኛል ብዬ ገብቼ በቃ በራሴም ስተት ያው ኦፍ ኮርስ ሞስት ኦፍ them በራስ ስተት በኋላ ካሌ እንደዚህ ሆኖ ነው እንደዚህ አድርገው እግዚአብሔር ይላቸው ምናምን። አንዳንድ ጊዜ እንደዚህ ቢሮክራሲው እንደዚህ ሆኖ እንትኑ ምናምን በቃ ቢሮክራሲውን አውቀ መግባትን ለካ ኃይለ ገብረስላሴ ጀግናችን እንግዲህ የይቻላል መንፈስ ያመጣ ይቻላል በሚል ነው አይደል? እሱን የምናውቀው ከዚህ ሁሉ ውድቀት በኋላ ነው። ከዚህ ሁሉ ውድቀት በኋላ በሩጫውም ቢሆን ሰክሰስፉል ከመሆኑ በፊት ብዙ ትንንሽ ሩጫዎች ላይ ብዙ ፌለሮች እንዳሉ በቢዝነስም ጀስተኛ የምናያቸው ፊት ለፊት እየተሳኩትን ነው። በነገራችን ላይ ስኬት ነው ለሰው የሚታየው እንጂ ከስኬት ጀርባ ያሉ ብዙ ፌለሮች፣ ብዙ እንትኖች፣ በጣም ብዙ ጉዳቶች አይታዩም ለሰው። ከዛ በተጨማሪ ግን የተናገረው አንድ ነገር ኢትዮጵያ ውስጥ 100 ዓመት የዘለቀ ካምፓኒ የለም የሚለው በጣም ነው ልቤን ይነካኝ። ለምን መሰላችሁ? ብዙ ሀገር ላይ ስትሄዱ ካምፓኒ ሰስቴን አድርጎ እንዲቀጥል ነው የሚደረገው። እኛ ሀገር ግን አንዱ ስርዓት ሲመጣ ሌላኛው ስርዓት ሲንደው፣ አንደኛው ስርዓት ሲያልፍ ሌላኛው ስርዓት ያኛውን አፍርሶ እንደገና ሲሰራው ወይ በዘር ወይ በሆነ ነገር አንደኛው ጥሩ አሪፍ ካምፓኒ የመሰረተው ወይ ካምፓኒው ባለቤት እንዲወገድ ይደረጋል፣ እንዲከሰር ይደረግና ሌላ የሆነ ደግሞ ባለ ጊዜ የሆነ ወይም ደግሞ በጊዜው ስልጣን ያለው ሰው እንደገና ሌላ ካምፓኒ ያቋቁማል፣ ያን ለማሳደግ ይሞከራል ነው። እንደ ሀገር በጣም ውድመትና ክስረት ነውና በዛ ላይ የፖለቲካ ኢኮኖሚ ሲስተም ራሱ ኔቸራችን የኛ የሀበሻዎች ኔቸር አንድን ምንድነው የሚባለው ይሄ አንድን በመቆም ላይ ያለ በመፍጨርጨር ላይ ያለ ካምፓኒ እንዲያድግ ሳይሆን እሱ ፈርሶ ሌላ አንድን መሰረት ማድረግ ምናምና በጣም ትክክል የተናገረው ነገር። ብዙ ሀገር ላይ ብዙ ካምፓኒዎች ረጅም ዓመት ይኖራሉ እያደጉ፣ ሌላ ካምፓኒዎች እየተመሰረቱ በስሮቻቸው ሌላ ካምፓኒዎች እያደጉ ትልቅ እየሆነ ይሄዳል። እኛ ሀገር ግን አሪፍ ካምፓኒ የሆነ ሰዓት ላይ በጣም የተወራለት ካምፓኒ ከ10 ዓመት ከ5 ዓመት በኋላ በቃ ድምጥማጡ ጠፍቶ ታዩታላችሁ። እንደው ከ30 ዓመት በላይ የዘለቀ ካምፓኒ ሁሉ ላታገኝ ትችላላችሁ። እና በጣም የመማር የእውቀት ችግር አለብን። እውነት ለመናገር ምንም ህዝብ መሳደብ ምናምን አይደለም፣ በቃ አልተማርንም፣ በስነ ስርዓት ለሀገር እያሰብንም አይደለም እንጂ አንዱ ስርዓት ሲመጣ አንዱ ሲያፈርሰው አይነት ኑሮ ባንኖር የተሻለ ነው። እና በጣም ልቤን ስለነካኝ ነው ቪዲዮ ያመጣሁት። ሰላም የአገሬ ልጆች እንዴት ናችሁ? አንድ የሆነ አርቲክል ሳነብ ቆየሁኝና በጣም ስለገረመኝ ለእናንተም ሼር ላድርግላችሁ ብዬ ነው። ስለ ሽቶ ነው። ሳይንቲስቶች ለባለፈው ለ20 ዓመታት ያህል ስለ ሽቶ ሪሰርች ሲያደርጉ ቆይተው አሁን 2025 ላይ ላስት ይር ማለት ነው ባለፈው ዓመት ላይ አንድ የሆነ ሪሰርች አርቲክል የጻፉት አለ እና እሱን ሳነብ ቆየሁኝና ለምን ለእናንተም አላካፍላችሁም? እኔ ሽቶ በጣም ነው የምወደው እና ይሄ ለእኔም ትምህርት ስለሆነ ለእናንተም ላጋራችሁ ብዬ ነው። አሁን እኛ ሽቶ ስንቀባ ቀጥታ እንደዚህ አንገታችን ላይ ምናምን ነው የምንነፋው ዳይሬክትሊ። እኔ እንደዛ ነበር የማደርገው እና አሁን ምን አወቅኩ መሰላችሁ? እኛ አንገታችን ላይ ሜን የሰውነታችን ሜን አርተሪዝ የሚባሉት ቬን አርተሪዝ እዚህ ላይ ትልልቁ አርተሪዝ ቀጥታ ወደ ልባችን የሚወስደው ትልልቁ አርተሪ እዚህ ላይ ነው የሚገኘው። ከዛ ብሶም ደግሞ ከዛ በላይም ደግሞ እዚህ አንገታችን ላይ ያሉት ሜን አርተሪ በጣም ትልልቅ ስለሆኑ የስኪናችን አብዞርፕሽኑ በጣም ሃይ ነው እና ቀጥታ ሽቶ እንደዚህ ቀጥታ ዳይሬክትሊ አንገታችን ላይ ስንነፋ ያ ሽቶ በስኪን በቀዳዳ በስኪናችን ባለው ቀዳዳ ነው ቀጥታ ወደ ደም ስራችን ውስጥ ነው የሚገባው ማለት ነው። አሁን
የ20 ዓመት ጥናት ምን አይነት ሪዛልት እንዳመጣ ልንገራችሁ። አሁን የሽቶ ውስጥ የሚገቡ ኢንግሪዲየንቶች ብዙ አይነገሩም፣ ግዴታም የለባቸውም እያንዳንዱን የሚጠቀሙትን ኢንግሪዲየንት ሽቶ ላይ መለጠፍ ማለት ነው። እና የደረሱበት ነገር ምንድን ነው? አሁን ሽቶ ምንድን ነው የምላቸው? ፋሌትስ በጣም መጥፎ ነገር ነው። ካንሰር ሁሉ ሊያመጣ ይችላል። ቮላታይል ኦርጋኒክ ኮምፓውንድ እሱም በጣም መጥፎ ነገር ነው ለኛ ለሰውነታችን፣ ካንሰር ሊያመጣ ይችላል። አሁን በየቀኑ ሽቶ የምንነፋ ከሆነ አንገታችን ላይ እና ወደ ውስጥ ወደ ደም ስራችን ውስጥ ያ ነገር የሚገባ ከሆነ ኦቨር ታይም ሲጠረቃቀም ችግር ሊያመጣ ይችላል። ከዛ ብቻ እሱ ብቻ አይደለም። አሁን ቀጥታ አንገታችን ላይ ሽቶ ስንነፋ እነዚህ ሚስቱ ስሞል ፓርቲክልስ ቀጥታ በአፍንጫችንና በአፋችን ይገባና የት ይጠረቃቀማል መሰላችሁ? ሳምባችን ውስጥ የሳምባ የቲሹ ዳሜጅ ያመጣል ኦቨር ታይም። ከዛ ደግሞ ሌላ ምንላችሁ ነው። እና ዋናው ቁም ነገር አሁን እኔ የተማርኩትን ነገር ልንገራችሁ። ሽቶ ዳይሬክትሊ አንገታችሁ ላይ አትንፉ። በቃ ከዚህ በገዛ እንደዚህ ያደርጋችሁ እንትናችሁ ላይ እጃችሁ ላይ እንደዚህ ወይም ደግሞ ልብሳችሁ ላይ በቃ የምትፈልጉትን ያህል ሽቶ ልብሳችሁ ላይ መንፋት ነው። ቀጥታ ዳይሬክትሊ አንገታችሁ ላይ አትንፉ። አሁን ሪሰርቹ የሚያሳየው የ20 ዓመት ጥናት አድርገው ሽቶ የጤና ጠንቅ እንደሆነ ነው። ስፔሻሊ ደግሞ ለሴት ልጅ የሪፕሮዳክቲቭ ሲስተም ሃርም እንደሚያመጣ፣ የሬስፒሬቶሪ ሲስተም ሃርም እንደሚያመጣ ደርሰውበታል ማለት ነው። ይህንን አርቲክልን ብትፈልጉት ታገኙታላችሁ ኦንላይን ላይ። እና ያ ይህን ላካፍላችሁ ብዬ ነው። እኔም አላቅም ነበርና አዲስ ኢንፎርሜሽን ስለሆነ ለራሴ የሚያወቁት ለእናንተም ላጋራችሁ ብዬ ነው። ሽቶ ስትነፉ ከዚህ በኋላ ቀጥታ ዳይሬክትሊ አንገታችሁ ላይ አትንፉ። ሰውነት እንትን ልብሳችሁ ላይ ወይም ደግሞ እጃችሁ ላይ እንደዚህ አድርጋችሁ ሽት ማድረግ ነው። ምክንያቱም በየቀኑ ወደ ስራ ስትሄዱ ሽቶ እየነፋችሁ ከሆነ የምትሄዱት የዛ የሽቶ የሚሰራበት ኬሚካል ለሰው ልጅ ሰውነት ጠንቅ እንደሆነ ደርሰውበታል። እሱን ላጋራችሁ ብዬ ነው። ኦኬ ሃቭ ጉድ ዋን። ይቺ ልጅ ሼር የምታደርጋቸው ኢንፎርሜሽኖች በጣም ጥሩ ናቸው። ታነባለች፣ ያላት መረጃ ነው። በተለይ ከሜካፕ ከነዚህ ፕላስቲክ ሰርጀሪዎች ጋር ምናምን የተያያዘ መረጃዎች ታጋረለች እና እኔ አልጸጸትበትም። በቃ ዲስአፖይንት አትሆንም። የእሷን ቲክቶክ ስክሮል ስታደርጉ ምናምን አግኝታችሁ ብትሰሙት በጣም ደስ ይላል እና እውነቷን ነው። አንዲት ዶክተር ምን ስትል ሰማዋት? ብዙ ጊዜ አይታችሁ ከሆነ ናውዴይስ ብዙ በተለይ ሴቶች ላይ ይበዛል፣ ወንዶችም እንደዛው ነው። ኮስሞቲክስን በተመለከተ ነው እና ከቆዳዎቻችን ላይ አፕላይ የምናደርጋቸው ነገሮች በጣም እየበዙ ነው ከቀን ወደ ቀን ማለት ነው። ሰንስክሪን ስንል ምን ስንል ምናምን ቫዝሊኑ ምኑ በቃ እና ብዙ ቆዳዎቻችን ፊታችን ላይ አፕላይ የምናደርጋቸው ነገሮች ብዙ ነገሮች በስተዋል ባጭሩ። እና እሷ እየተናገረች የነበረችው ሰውነታችን ቀዳዳ አለው አይደል? ለምሳሌ ላብ የሚወጣበት ማለት ነው። እና እነዚህ ቀዳዳዎች በጣም ስሞል ኢቭን አይደሉም፣ ትልልቅ ናቸው። ነገራችን ላይ ሰምታይምስ ኦብዘርቭ ላታደርጉ ትችላላችሁ በጣም ሞቃት ከሆነ ቦታ ላይ። እና ቆዳችን ላይ አፕላይ ስናደርገው ወደ ሰውነታችንና ወደ ድምፅ ስራችን አፕላይ ያደረግነው ቅባት ወይም ደግሞ ኮስሞቲክ ወይም ምናምን ፐነትሬት አድርጎ ይገባል ማለት ነው። ይገባና ከደም ስሮቻችን ጋር አብሮ ይቀላቀላል። ሶ ብለድ ሰርኩሌሽን ጋር አብረው የመዋሃድ እድል አላቸው አለች። እሱን እንድታምኑ የሚያደርጋችሁ ነገር ምንድን ነው? ለምሳሌ ክፍለ ሀገር አካባቢ ሰው ስጋ ቁርጠት ሲኖርበት ወይም ደግሞ ሲሰበር ወይ ደግሞ እዚህ ጋር የሆነ ነገር ሲወድቅ ቅቤ ይደረግና በከፍተኛ ሙቀት በብረት እየተጋለ ይተኮሳል ማለት ነው ቅቤው። ቅቤው በከፍተኛ ሙቀት ሂት አፕ ላይ ሲደረግበት እየቀለጠ በዚህ ክፍት በሆነው የስጋችን ክፍል ውስጥ ቅቤው ይገባል ማለት ነው። ቅቤው ይገባል። ልክ ሲሞላ እሱ ቅቤው በጣም ከፍተኛ ሙቀት አፕ ላይ ቢደረግበትም እንትን አይደረግም፣ አይገባምና ወደ ውጭ ይፈሳል ማለት ነው። ከዛ በኋላ ያ ሰውዬ ያገግማል። በጣም ስቃይ ነው፣ በጣም ያማል። እና ምን ለማለት ፈልጌ ነው? ቅቤ ቀልጦ ወደ ውስጥ ወደ ሰውነታችን ይገባል። አይታችሁ ከሆነ ቆዳችን ላይ አፕላይ የምናደርጋቸው ፀጉራችን ላይ ቅቤ ምናምን በምንቀባበት ሰዓት ቀልጠው ወደ ውስጥ ይገባሉ። በደም ስሮቻችን በሰውነታችን ውስጥ ይገባል።
እና እነዚህ ኮስሞቲክሶችም ማንኛውም የሚቀባቡ ኤክስተርናል አፕላይ የሚደረጉ ቅባቶች ወደ ሰውነታችን ወደ ደም ስራችን የመግባት እድላቸው ከፍተኛ ነው እና እነሱ ካንሰር ኮዚንግ እየሆኑ ደማችን እየበረዙት ለጤና ጠንቅ የሆነና በተለይ ሴቶች ህይወታቸውን ከሚያሳጥሩት ነገር መካከል ከሚቀባቡት ነገር አብዛኛው እንደሆነ ደርሼበታለሁ እያለች ስትናገር ዶክተሯ ሰምቻለሁ። ይሄ በጣም እውነት ነው። ብንጠነቀቅ አፕላይ የምናደርገውን ነገር በተለይ ቆዳዎቻችን ላይ ብንጠነቀቅ ባይ ነኝ። አይታችሁ ከሆነ ሜዲካሊም እኮ በሐኪም ቤት የሚሰጡ መድኃኒቶች አሉ። አንደኛው የሚዋጥ ነው፣ ሁለተኛው ደግሞ የሚቀባ ነው፣ ሶስተኛው ደግሞ በኢንጀክሽን መልክ በመርፌ መልክ በደም ስርህ ቀጥታ ወደው እንዲገባ የሚደረግ ነው። ቀጥታ በመርፌ የሆነው አይታችሁ ከሆነ ቶሎ ብሎ መፍትሄ ያለው። አሁን አንዳንድ ሰዎች መርፌ ስጡኝ፣ መርፌ ብትወጉኝ ነው አሪፉ የሚሆነው ቶሎ እንዲሻለኝ ይላሉ። ለምንድን ነው? መድኃኒቱ ቀጥታ ወደ ደም ስራችን ስለሚገባ ቶሎ ብሎ ሪሊፍ የመስጠት የማስታገስ ነገር ይታይበታል። የመዋጡ ደግሞ ዳይጀስት ተደርጎ እንደገና ወደ አንጀታችን ገብቶ ወደ ደም ስሮቻችን ገብቶ ስለሆነ ትንሽ ከዛኛው ይዘገያል። ከቆዳ ላይ አፕላይ የሚደረግ ደግሞ በጣም ይዘገያል እና የመድኃኒቱ የማስታገስ አቅሙ ራሱ በዚህ ፍጥነት ይለያያል እንደ ሜዲካል ኮንዲሽኑ ማለት ነው። እና የተናገረችው ነጥብ በጣም ደስ የሚልና አስተማሪ ነው ብዬ አስባለሁ። ሁላችንም ብንጠቀምበት አሪፍ ነው ብዬ አስባለሁ። ውድ ተመልካቾቼ እስካሁን ድረስ አብራችሁ ከነበራችሁ በጣም አመሰግናለሁ። ሀሳብና አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ። አመሰግናለሁ።